ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች፣ የሰዓቱን ሰበር መረጃዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር እስከ ፍጻሜ አብራችሁን ቆዩ። የኢትዮጵያ መንግስትና ህወሓት ለተጨማሪ ውጊያ እየተዘጋጁ መሆናቸው ተነገረ። የኢትዮጵያ መንግስት ጦርና ህዝባዊ ወያኔ ሓርነት ትግራይ ታጣቂዎች ለተጨማሪ ውጊያ የሚያደርጉት ዝግጅት መቀጠሉን የተለያዩ ወገኖች አስታወቁ። የአውሮፓ የሰላም ተቋም መገናኛ ዘዴዎችንና ሌሎች ምንጮችን ጠቅሶ እንደዘገበው የመቀሌና የአዲስ አበባ ግንኙነት ይበልጥ እየተበላሸ ነው። ሁለቱ ወገኖች የሚያደርጉት የጦር ኃይል ንቅናቄም ሌላ ጦርነት ሊጫር ይችላል የሚለውን ስጋት አነሮታል። ሁለቱ ወገኖች ልዩነታቸውን ሰላማዊ፣ ሁሉን አካታችና ገንቢ በሆነ ውይይት እንዲፈቱ ተቋሙ ጠይቋል። የአይን ምስክሮች በበኩላቸው የትግራይ ኃይል የሚባለው የታጣቂዎች ስብስብ በርካታ ተዋጊዎችን ወደ ምዕራብ ትግራይ እያዘመተ ነው። እንደሚሉት የትግራይ ተዋጊዎች ትግራይ ክልልን ከአፋርና ከአማራ ክልሎች ጋር በሚያዋስነው ድንበር አካባቢ ምሽግ እየቆፈሩ መሆኑንም የአይን ምስክሮች አስታውቋል። የኢትዮጵያ መከላከያ ጦር በአንጻሩ አማራና አፋር ክልሎች ከፍተኛ የወታደራዊ ንቅናቄ እያደረገ መሆኑን የአይን ምስክሮች ተናግረዋል። ከአፋር ክልል በደረሰ መረጃ መሰረት በክልሉ የዞን 4 ተለያዩ ወረዳዎችና ቀበሌዎች ተጨማሪ ወታደሮች ሰፍረዋል። ነዋሪዎቹ በስም በዘረዘሯቸው ወረዳና ቀበሌዎች ወታደሮችን ከቦታ ቦታ ማንቀሳቀሱና ተጨማሪ ኃይል ማስፈሩ እስከ ትናንትና ማታ ድረስ ቀጥሎ ነበር። ሲፒጄ የኢትዮጵያ ባለስልጣናት ገለልተኛ የዜና ክፍሎችን ለመበተን ዘመቻ እያካሄዱ ነው ሲል ከሰሰ። ጋዜጠኞች መብት ተሟጋች ቡድኑ በሐሙስ ዕለት ባወጣው መግለጫ እነዚህ ተከታታይ ክስተቶች በኢትዮጵያ ውስጥ ከሚገኙ ግንባር ቀደም ነፃ የመገናኛ ብዙሃን ተቋማት መካከል በአንዱ ላይ የሚደረገውን ጫና በከፍተኛ ሁኔታ ማባባሳቸውን ገልጿል። የሲፒጄ የአፍሪካ ፕሮግራም አስተባባሪ ሙቶኪ ሞሞ በአዲስ ስታንዳርድ እና በዮናስ ከድር ላይ የተፈጸሙት እነዚህ ጥቃቶች የኢትዮጵያ ባለስልጣናት የአገሪቱን ነፃ የዜና ድርጅቶች ለመበተን የሚያካሂዱት ዘመቻ አሳሳቢ ደረጃ ላይ መድረሱን ያሳያሉ ብሏል። አስተባባሪዋ ባለስልጣናቱ የተቋሙን ቁሳቁሶች በአፋጣኝ እንዲመልሱ፣ ከቢሮ በግዳጅ የማስወጣት ሂደትን እንዲያስቆሙ፣ ማንኛውንም ተጨማሪ ትንኮሳ እንዲያቆሙና ለዮናስ እስርና ጥቃት ተጠያቂ የሆኑ አካላት ላይ እርምጃ እንዲወሰድ እንዲያደርጉ አሳስበዋል። በኢትዮጵያና ሱዳን ድንበር አካባቢ አንጻራዊ መረጋጋት መፈጠሩ ተዘገበ። ሱዳን ትሪቡን እንደዘገበው በኢትዮጵያ መከላከያ ኃይልና በትግራይ ኃይሎች መካከል ግጭት ተፈጥሮበት የነበረው በኢትዮጵያ ሱዳን ድንበር አካባቢ ዛሬ አንጻራዊ መረጋጋት ተፈጥሮበታል። አካባቢው ነዋሪዎችን በምንጭነት የጠቀሰው ዘገባው ቅዳሜ ዕለት በኢትዮጵያ ሸረሪና አካባቢ የተጀመረው ይህ ግጭት ለጊዜው መቆሙን ያስታወቀ ሲሆን በግጭቱ ወቅት ከባድ መሳሪያዎችና ድሮኖች ጥቅም ላይ ውለው እንደነበር አስረድቷል። ግጭቱን በተመለከተ ህወሓት የፌዴራል መንግስቱ ወታደራዊ ውጥረቱን እያባባሰ ነው የሚል ክስ ማቅረቡን የጠቀሰው ዘገባው ይሁንና የአዲስ አበባው መንግስት በዚህ ላይ እስካሁን ይፋዊ መግለጫ ለማውጣቱን አስታውቋል። የአካባቢው ምንጮች ለሱዳን ትሪቡን እንደገለጹት በሱዳን ቁጥጥር ስር ባለችው አልፋሽጋ አቅራቢያ በምትገኘው የኢትዮጵያዋ ሸረሪና አካባቢ ቅዳሜ ዕለት ከተቀሰቀሰው ውጊያ በኋላ በድንበር ሰርጡ ላይ ይካሄድ የነበረው ወታደራዊ እንቅስቃሴ ለጊዜው ቆሟል። በግጭቱ ከባድ የጦር መሳሪያዎችና ድሮኖች ጥቅም ላይ ውለው እንደነበርም ተገልጿል። በአሁኑ ወቅት ውጥረቱ ከኤርትራዋ ኦምሃጀር በኢትዮጵያዋ ሁመራ አድርጎ በሱዳን እስከሚገኙት ሐምዳይትና አላግዴ ድረስ ያለውን የሶስትዮሽ ድንበር ያካልላል። ህወሓት የኢትዮጵያ ፌዴራል መንግስትን ወታደራዊ ውጥረቱን በማባባስ የከሰሰ ሲሆን አዲስ አበባ በበኩሏ በቅርቡ በተከሰቱት ክስተቶች ዙሪያ እስካሁን ይፋዊ መግለጫ አላወጣችም። ይሁን እንጂ አንድ የኢትዮጵያ መንግስት ባለስልጣን ለሀገር ውስጥ ሚዲያዎች በሰጡት ቃል ግጭቱን የጀመረው ህወሓት መሆኑን በመግለጽ ቡድኑ በኢትዮጵያ ኤርትራና ሱዳን የሶስትዮሽ ድንበር አቅራቢያ በሚገኙ የኢትዮጵያ ወታደሮች ላይ ጥቃት ሰንዝሯል ብለዋል። ባለስልጣኑ አክለውም ህወሓት ከፋኖ ታጣቂዎች ከኦሮሞ ነጻነት ሰራዊትና ከውጭ ኃይሎች ጋር የሶስትዮሽ ጥምረት በመፍጠር ወታደራዊ ዘመቻ ለማካሄድ እቅድ እንዳለው ጠቁሟል። ይህንም ኢትዮጵያን ወደ ሰፋ ያለ ቀጠናዊ ግጭት ለማስገባት ያለመ የእጅ አዙር ጦርነት ሲሉ ገልጸውታል። በሌላ በኩል የኢትዮጵያ ዜና አውታሮች ማክሰኞ ዕለት እንደዘገቡት በሱዳን ከሚገኘው ሰቲት ወንዝ የ15 የህወሓት ታጣቂዎች አስክሬን የተገኘ ሲሆን በምስራቅ ሱዳኗ ዋድ አልሂሊዮ ከተማ የሚገኝ አንድ ሆስፒታል በግጭቱ የቆሰሉ 6 ሰዎችን አስተናግዷል። ከዚሁ ጋር በተያያዘ የትግራይ ቴሌቪዥን የኤርትራ የጦር ጄኔራሎችና የህወሓት ባለስልጣናት በትግራይ ያደረጉትን ስብሰባ የሚያሳይ ምስል ያስተላለፈ ሲሆን
በመድረኩም የኤርትራ የትግራይና የህወሓት ባንዲራዎች ታይተዋል። ይህ ስብሰባ በኤርትራና በትግራይ መካከል ያለ ወታደራዊ ቅንጅት ተብሎ የተገለጸ ሲሆን ጊዜውም ከኦገስት 1 ጀምሮ በኢትዮጵያ ጦርና በህወሓት ኃይሎች መካከል አዲስ ውጊያ መጀመሩ ከተዘገበበት ወቅት ጋር ተገጣጥሟል። በስብሰባው ዙሪያ ከኢትዮጵያ መንግስት፣ ከኤርትራ መንግስትም ሆነ ከህወሓት በኩል እስካሁን የተሰጠ ይፋዊ አስተያየት የለም። እነዚህ አዳዲስ ክስተቶች የተፈጠሩት እንደ አውሮፓውያን አቆጣጠር በግንቦት 2025 በኤርትራና በትግራይ ድንበር አካባቢ ማህበረሰቦች መካከል ውይይትን ለማበረታታት ያለመው ጽምዶ የተሰኘው ተነሳሽነት አከራካሪ በሆነበት ወቅት ነው። የኢትዮጵያ መንግስት ከዚህ ቀደም ይህ ተነሳሽነት በፌዴራል መንግስቱ ኪሳራ የአስመራንና የህወሓትን ግንኙነት የሚያጠናክር ነው ሲል መተቸቱ ይታወሳል። ታዛቢዎች በበኩላቸው አዲስ ጦርነት ማገርሸቱ የ2022ቱን የሰላም ስምምነት ሊያፈርስና ሰፊውን የአፍሪካ ቀንድ ሊያተራምስ እንደሚችሉ እያስጠነቀቁ ይገኛሉ። ሮይተርስ አንድ የአሜሪካ ባለስልጣንን ጠቅሶ አሁን እንደዘገበው ዋሽንግተን የሆርሙዝ የባህር ወሽመጥን መልሶ ሊከፍት እና ወደ መደበኛ የንግድ መርከቦች እንቅስቃሴ ዳግም ሊያስጀምር የሚችል ስምምነት በኢራንና በኦማን መካከል በቅርቡ ይደረሳል የሚል እምነት አላት። ይህንኑ ጉዳይ አስመልክቶ አስተያየታቸውን የሰጡት አሜሪካዊው ባለስልጣን በኦማንና በኢራን መካከል በባህር ወሽመጡ ጉዳይ ላይ ጥሩ መሻሻሎች እየታዩ መሆኑንና በቅርቡም ስምምነት ላይ ይደረሳል ተብሎ እንደሚጠበቅ ተናግሯል። የንግድ መርከቦች እንቅስቃሴ ያለምንም እንቅፋት ዳግም መጀመሩን የሚያረጋግጥ ስምምነት ይፋ እንደተደረገ አሜሪካ በኢራን ወደቦች ላይ ጥለው የነበረውን ማዕቀብና እገዳ ወዲያውኑ እንደምታነሳ ኃላፊው አክለው ገልጿል። ከእገዳ ማንሳቱ ባሻገር ወደፊት የሚወሰዱ ማንኛውም ተጨማሪ የአሜሪካ እርምጃዎች ኢራን በምትገባው ቃልና በምትተገብረው ግዴታ ላይ ብቻ በጥብቅ የተመሰረቱ እንደሚሆኑ ባለስልጣኑ አስረድተዋል። በሳውዲ አረቢያ፣ ቱርክና ፓኪስታን መካከል የተደረገው የመካ የመከላከያ ስምምነት የሶስቱን ሀገራት የራሳቸው ክፍተቶች ሊሞላ የሚችል ከፍተኛ አቅም እንዳለው ተገለጸ። የኪሎዌን ግሩፕ ሊቀመንበርና ጡረተኛው የባህር ኃይል ከፍተኛ መኮንን ሃርላን ኡልማን ይህ ስምምነት ለእያንዳንዱ ሀገር ስትራቴጂካዊ ፍላጎት ልዩ ጠቀሜታዎችን እንደሚሰጥ ለአልጀዚራ ተናግረዋል። እንደ ኡልማን ማብራሪያ ከሆነ ፓኪስታን ከፍተኛ የገንዘብ ፍላጎት ስላላት የሳውዲ አረቢያን ድጋፍ ትፈልጋለች። በሌላ በኩል ደግሞ ፓኪስታን ያላት የኒውክሌር ጦር መሳሪያ ለሳውዲ አረቢያ አስተማማኝ መከላከያ ሊሆንላት ይችላል። ቱርክና ፕሬዝዳንት ኤርዶጋን የእስልምናውን ዓለም ለመምራት ያላቸውን ፍላጎት እንዲሁም ሀገሪቱ ያላትን ጠንካራ የመከላከያ ኢንዱስትሪ አቅም ከግምት ውስጥ በማስገባት ስምምነቱ እጅግ ተስፋ ሰጪ መሆኑን ጠቁመዋል። ይሁን እንጂ ስምምነቱ በተግባር እንዴት ሊተረጎም እንደሚችል ለመናገር ገና ጊዜው ገና በመሆኑን ኡልማን አስጠንቅቋል። በተለይም በስምምነቱ ላይ በአንዱ ላይ የሚሰነዘር ጥቃት በሁሉም ላይ እንደተሰነዘረ ሊቆጠር ይገባል የሚለው ሐረግ በችግር ጊዜ የተለያዩ ትርጓሜዎችን ሊሰጥ እንደሚችልና የግዴታ ጣልቃ ገብነትን ላያመለክት እንደሚችል አስረድቷል። ኡልማን ስምምነቱን ሊፈትኑ የሚችሉ መላምቶች ሲያነሱ በህንድና ፓኪስታን መካከል ጦርነት ቢነሳ ወይም ኢራንና የየመን ሁቲዎች በሳውዲ አረቢያ ላይ ጥቃት ቢሰነዝሩ ይህ ሁኔታ ቱርክን አሊያም ፓኪስታንን ወደ ጦርነቱ ያስገባቸዋል ወይ የሚለውን ጠይቀው የዚህ ምላሽ በሂደት ወደፊት የሚታይ መሆኑን ገልጸዋል። በተያያዘ ዜና የወረቀት ስምምነት የሳውዲን ደህንነት አያረጋግጥም ሲሉ የኢራን ባለስልጣን ተናገሩ። የኢራን የፓርላማ አባል ኢብራሂም ራዛኢ በኤክስ ገጻቸው ላይ ሳውዲ አረቢያ ዛሬ ከቱርክና ከፓኪስታን ጋር የፈጸመችውን ወታደራዊ የትብብር ስምምነት የወረቀት ስምምነት በማለት የገለጹ ሲሆን ይህ ደህንነቷን እንደማያስከብር አስታውቋል። የኢራኑ ባለስልጣን ከዚህ ቀደም ሳውዲ አረቢያ ከአሜሪካ ጋር የነበራትን ስምምነትና በአሜሪካ መመካቷን አውስተው የሪያድ መንግስት ከውጭ ሀገራት ደህንነት ጥበቃ ከመፈለግ ይልቅ ፖሊሲውን ቢያሻሽል ያዋጣዋል ብለዋል። ይሁን እንጂ ቱርክ ከሳውዲ አረቢያና ከፓኪስታን ጋር ያደረገችው ስምምነት የመከላከል ባህሪ ያለው እንደሆነ ገልጻ የትኛውንም ሀገር ኢላማ ያደረገ አይደለም ብላለች። የቱርክ ፕሬዝዳንት ጽህፈት ቤት የኮሚኒኬሽን ዳይሬክተሩ በርሃንቲን ዱራን በኤክስ ገጻቸው ላይ የመካ ስምምነት በማንኛውም የተወሰነ ሀገር ላይ ያነጣጠረ ሳይሆን የሶስቱን ሀገራት የጋራ ደህንነትና መከላከያ የሚያጠናክር ነው። በዚህም በቀጠናችን ሰላምና መረጋጋትን ለማስጠበቅ ከፍተኛ አስተዋጽኦ ያደርጋል ብለዋል። ለሰዓቱ ያስኩላችሁ መረጃዎች ይህንን ይመስሉ ነበር። በቀጣይ በሌላ መረጃ እስከምንገናኝ ደህና ሁኑ።